እዚህ አዲስ አበባ ውስጥ የሲሚንቶ ዋጋ በከፍተኛ ደረጃ እየቀነሰ መሆኑን ሰምተናል። አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸውና የአሰራር ማሻሻያዎች መተግበራቸው ለዋጋው መቀነስ ትልቅ ሚና መጫወቱ ተነግሯል። በሌላ በኩል ደግሞ ከደሞዝ ግብር ጋር በተያያዘ አዲስ እርምጃ መጀመሩን መንግስት ይፋ አድርጓል። በዚህም መሰረት ለሰራተኞች ደሞዝ ግብር የማይከፍሉ አካላት ወደ ክፍያ ስርዓቱ እንዲገቡ እየተደረገ ነው ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የሲሚንቶ ዋጋ በከፍተኛ ደረጃ እየቀነሰ መሆኑን ሰምተናል። አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸውና የአሰራር ማሻሻያዎች መተግበራቸው ለዋጋው መቀነስ ትልቅ ሚና መጫወቱ ተነግሯል። እየተተገበሩ ያሉ ቁልፍ የአሰራር ማሻሻያዎች የሲሚንቶ ግብይቱን በከፍተኛ ሁኔታ ማረጋጋታቸውን የንግድና ቀጠናዊ ትስስር ሚኒስቴር ነው ያስታወቀው። አሁን ላይ የሲሚንቶ ንግድ በተጨባጭ መረጋጋቱን ያነሱት በሚኒስቴሩ የሀገር ውስጥ ግብይት መሪ ስራ አስፈጻሚ ሊቁ በነበሩ ለዚህ ሁለት ምክንያቶችን ጠቅሰዋል። የመጀመሪያው አዳዲስ ፋብሪካዎች ጭምር ወደ ምርት በመግባታቸው በቂ የምርት አቅርቦት እንዲኖር ማስቻሉ ነው ብለዋል። እንዲሁም ደግሞ በሲሚንቶ ግብይት ስርዓት ላይ ማሻሻያዎች መደረጋቸውና ዋጋውም ገበያ መር እንዲሆን መወሰኑ እንደሆነ ተናግረዋል። በኢስት አፍሪካ ናሽናል የዲስትሪቢዩሽን የሚዲያና ኮሚኒኬሽን ስራ አስፈጻሚ አሸናፊ መለሰ ለሚና ድሬዳዋ ናሽናል ሲሚንቶ ፋብሪካዎች የገበያውን ከ42 በመቶ በላይ ፍላጎት መሸፈናቸውን አንስተዋል። ይህንንም ተከትሎ የአንድ ኩንታል ሲሚንቶ ዋጋ በአዲስ አበባ በሚገኙ አከፋፋዮች ዘንድ ቀደም ሲል ከነበረበት 2400 ብር ወደ 1100 ብር ዝቅ ማለቱንና የተረጋጋ ግብይት መዘርጋቱን ጠቁመዋል። ለሚ ናሽናል ሲሚንቶ በቀን 150 ሺህ ኩንታል እያመረተ መሆኑን ጠቅሰው በሐዋሳ አዳማና ጅማ ምርቱን በፍጥነት ተደራሽ ማድረግ የሚያስችሉ የምርት ማከማቻ ዲፖዎች መኖራቸውን ጠቁመዋል። በቂ ምርት ወደ ገበያ ማቅረብ በመቻሉ ግብይቱን ከማረጋጋት በተጨማሪ የግንባታው ዘርፍ እንዲነቃቃ ማስቻሉንም አመላክተዋል። በሌላ በኩል ደግሞ ከደሞዝ ግብር ጋር በተያያዘ አዲስ እርምጃ መጀመሩን መንግስት አስታውቋል። በዚህም መሰረት የሰራተኛ ደሞዝ ግብር የማይከፍሉ አካላት ወደ ክፍያ ስርዓቱ እንዲገቡ ሰፊ እንቅስቃሴ እየተደረገ ነው ተብሏል። በከተማዋ የሰራተኛ ደሞዝ ግብር የማይከፍሉ የተለያዩ ሀገራት ኤምባሲዎች ወደ ክፍያ ስርዓት እንዲገቡ እያደረገ መሆኑን የአዲስ አበባ ገቢዎች ቢሮ ነው ያስታወቀው። የአዲስ አበባ ገቢዎች ቢሮ በ2017 ዓ.ም በ14 ዘርፎች ላይ ጥናት በማድረግ ወደ ግብር ስርዓቱ የማምጣት ስራ መጀመሩን የቢሮ የህዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ገልጸውልናል። በከተማዋ ሁሉም ሳይሆኑ አንዳንድ በህንፃዎች ውስጥ የሚሰሩ ነጋዴዎች፣ ሪል ስቴቶች፣ ኤምባሲዎችና ሌሎችም ከነሱ ጋር ሲሰሩ የነበሩ ነገር ግን ወደ ታክስ ስርዓቱ ያልገቡ መኖራቸውን በማስታወስ በዚህ ዓመት በተደረገው ማሻሻያ በተሰበሰበው የገቢ ግብር ላይ ከፍተኛ ለውጥ ማሳየቱን አመላክተዋል። ቢሮ ፍትሐዊ የገቢ አሰባሰብ እንዲኖር የተመዘገቡት እንዲሁም ግብር ለመክፈል ያልተመዘገቡት አካላት ሁሉም እንዲካተቱ ማድረግ እንደሚገባ ገልጸዋል። በከተማዋ በኮሪደር ልማት ከመኖሪያቸው ተነስተው ወደሚገኙበት ስፍራ በርካታ ግብር ለመክፈል ያልተመዘገቡ በንግድ ስራ ላይ የተሰማሩ መኖራቸውን በመግለጽ በቀጣይ ሁሉንም ለማካተት በትኩረት እንደሚሰራም ጨምረው ተናግረዋል። በአዲስ አበባ ከተማ 350 ቢሊዮን ብር ገቢ ለመሰብሰብ እቅድ ተይዞ ይህንንም ለማሳካት እየተሰራ ስለመሆኑ ተነግረዋል። በሌላ በኩል ደግሞ ግንባታ ከጀመሩ በኋላ ዲዛይናቸውን ለሚቀይሩ ህንፃዎች አዲስ አሰራር ተግባራዊ እየተደረገ እንደሚገኝ ሰምተናል። የግንባታ ሂደት ከጀመሩ በኋላ የህንፃ ዲዛይናቸውን በመቀየር የጥራት ችግር ሊያስከትሉ የሚችሉ ህንፃዎችን አስቀድሞ እንዲያስተካክሉ ለማድረግ እየተሰራ እንደሚገኝ የኢትዮጵያ ኮንስትራክሽን ባለስልጣን ያስታወቀው። ባለስልጣኑ የህንፃ ግንባታ ሂደቶችን በተመለከተ እንደ ሲሚንቶና አሸዋ የመሳሰሉ በሀገር ውስጥ የሚመረቱም ሆነ ከውጭ የሚገቡ የኮንስትራክሽን ግብዓቶችን ቁጥጥር እንደሚያደርግ በባለስልጣኑ የፕሮጀክትና ግንባታ ቁጥጥር መሪ ስራ አስፈጻሚ ኢንጂነር በረከት ተዘራ ተናግረዋል። በዚህም መሰረት ከውጭ የሚገቡ ግብዓቶች ዓለም አቀፉንና የሀገሪቱን ስታንዳርድ ማሟላታቸው ተረጋግጦ እንዲገቡ ከፍተኛ ጥረት ይደረጋል ብለዋል። በተመሳሳይ በሀገር ውስጥ ያሉትንም አምራች ኢንዱስትሪዎች ላይ በመሄድ እየሰሩበት ስላለው አግባብ በየጊዜው ክትትል እንደሚደረግ አንስተዋል። በዚህ ሂደትም አንዳንድ የህንፃ ባለቤቶች ፈቃድ ከተሰጣቸው ውጭ የሚገነቡና እንዲሰሩበት ያስመዘገቡትን የህንፃ ዲዛይን ለመቀየር የሚሞክሩ መኖራቸውን ገልጸዋል። በመሆኑም የህንፃ ዲዛይን ሲሰራ በግለሰቡ ፍላጎት ብቻ ሳይሆን
ለተቋሙ ሊያገለግል በሚችልበት አግባብ ተጠንቶ እንደሚካሄድ ነው የገለጹት። ይህንን ታሳቢ ተደርጎ እንዲሰራ የሚያደርግ አሰራርም በቅርቡ በፕላንና ልማት ሚኒስቴር በኩል መጽደቁን ገልጸዋል። ህንፃው ሲጀመር ከታለመለት ዓላማ ውጭ አሳማኝ ባልሆነ ምክንያት ዲዛይን መቀየር የጥራት ችግርና በዘርፉ ላይም የራሱን የቻለ ጉድለት የሚያመጣ ስለሚሆን ክትትል እንደሚደረግበት መሪ ስራ አስፈጻሚው ገልጸዋል። በዚህም መሰረት ባለስልጣኑ ህንፃው ከመጀመሩ አስቀድሞ በትክክልና በተቀመጠለት የአሰራር ሁኔታ እንዲገነባ ለማስቻል እየሰራበት እንደሚገኝ አስታውቀዋል። በሌላ በኩል ደግሞ አሽከርካሪዎች ባሉበት ሆነው ወረፋ መያዝ የሚችሉበትን አሰራር መዘርጋቱን ሰምተናል። ነዳጅ ለመቅዳት በርካታ አሽከርካሪዎች ረዣዥም ሰልፎችን መጠበቅ እየተለመደ መጥቷል በማለት ብዙዎች በተደጋጋሚ ጊዜ ቅሬታቸውን ሲያሰሙ ቆይተዋል። ይህንን እንግልት ለማስቀረት 2 የነዳጅ ማደያዎች አዲስ ወረፋ መጠበቂያ ስርዓት መዘርጋታቸውን የኢትዮጵያ ከባድ ተሽከርካሪ አሽከርካሪዎች ማህበር ነው ያስታወቀው። ማህበሩ ከነዳጅ አስመጪዎች ጋር በመሆን የወረፋ አያያዝ ስርዓቱን ለማሻሻል የጠየቀ ቢሆንም ኦይል ሊቢያ እና ቶታል ኢነርጂ ብቻ ፈቃደኛ እንደሆኑለት የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ ተናግረዋል። በወቅቱ ስምምነቱ የተደረገው ከሁለቱ ተቋማት ጋር ቢሆንም ከአዲስ አበባ ውጭ የሚገኙ አሽከርካሪዎች ግን በወረፋ ስርዓቱ ላይ አለመስማማታቸውን ገልጸዋል። ስርዓቱ የአሽከርካሪዎችን ደህንነትና ወጪ የሚቀንስ መሆኑን ያነሱት ስራ አስኪያጁ የተወሰኑ አሽከርካሪዎች ባለመስማማታቸው ምክንያት ኦይል ሊቢያ ወደ ቀድሞ ስርዓቱ እንደሚመለስ በደብዳቤ ማስታወቁንም ጠቅሰዋል። አሁንም እስከ 3 ወር ድረስ የሚቆይ ወረፋ መኖሩን የሚናገሩት የማህበሩ ስራ አስኪያጅ አቶ ሰለሞን በነዳጅ ዘርፍ 4700 የሚሆኑ ከባድ ተሽከርካሪዎች ወረፋ እየጠበቁ መሆናቸውን ገልጸዋል። አሁንም ወረፋውን ማሳለጥ የማይቻል ከሆነ ተሽከርካሪ በበዛ ቁጥር ወረፋው እየጨመረ እንደሚመጣ ዋና ስራ አስኪያጁ አንስተው በፊት ላይ የአውሮፕላን ነዳጅ የሚቀዱ አሽከርካሪዎች በደረሱበት ሰዓት ይቀዱ የነበረ ቢሆንም አሁን ላይ ግን እስከ 10 ቀናት ድረስ ወረፋ እንደሚጠብቁ ገልጸዋል። በሌላ በኩል ደግሞ በ15 ከተሞች የዲጂታል አድራሻ ስርዓትን ሙሉ ለሙሉ ተግባራዊ ለማድረግ እየተሰራ እንደሚገኝ ሰምተናል። በኢትዮጵያ በከተሞች ያለውን እድገትና መስፋፋት ተከትሎ ከቦታ ወደ ቦታ ለመንቀሳቀስ በቂ አድራሻ ማግኘት አስቸጋሪ መሆኑ ይታወቃል። ኢትዮጵያም ችግሩን ለመቅረፍ የዲጂታል አድራሻ ስርዓትን ከሐምሌ ወር 2014 ዓ.ም ጀምሮ ተግባራዊ እያደረገች እንደሚገኝ ታውቋል። የዲጂታል አድራሻ ስርዓት ማንኛውም ሰው በቀላሉ አንድን ቦታ ሊረዳው በሚችል መልኩ ለሰዎች ማሳወቅ የሚችልበት መገኛ ተኮር አሰራር ነው። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የዲጂታል አድራሻ ስርዓት ፕሮጀክት ስራ አስኪያጅ አቶ አግማሴ ገበየው በዲጂታል ስርዓቱ አማካኝነት የቢሾፍቱ ከተማ የሙከራ ትግበራ ተጠናቆ በየካቲት ወር 2016 ዓ.ም አገልግሎቱ ሙሉ ለሙሉ ተግባራዊ መሆን መጀመሩን ገልጸዋል። የቢሾፍቱን መልካም ተሞክሮ በመውሰድ ስርዓቱን ወደ ሌሎች ከተሞች የማስፋፋት ስራ እየተከናወነ እንደሚገኝ አመልክተዋል። በአዲስ አበባ፣ አዳማ፣ ሐረር፣ ባህር ዳር፣ ደብረ ብርሃንና ጅማ ከተሞች የአየር ፎቶግራፍ የማንሳት፣ ዳታ ዝግጅት፣ አድራሻ መስጠት፣ የመረጃ ዝግጅት፣ የካርታ ዝግጅቶችና ከዲጂታል ስርዓት የማስተሳሰርን ጨምሮ የተለያዩ ስራዎች በመገባደድ ላይ እንደሚገኙ ጠቁመዋል። የስድስቱ ከተሞች የሙከራ ጊዜ ተጠናቆ እስከ ታህሳስ 30 ቀን 2018 ዓ.ም ባለው ጊዜ ውስጥ ሙሉ ለሙሉ ተጠናቆ ወደ ትግበራ እንደሚገባ ጠቁመዋል። በ2017 በጀት ዓመት ስራቸው የተጀመረው ኮምቦልቻ፣ ጎንደር፣ አርባ ምንጭ፣ ሚዛን አማን፣ ወላይታ ሶዶ፣ አዋሽ 7፣ ሐዋሳ፣ ጅጅጋና ድሬዳዋ ከተሞች ደግሞ የዲጂታል አድራሻ ስርዓት ዝርጋታው በተያዘው በጀት ዓመት እንደሚጠናቀቅ ነው አቶ አግማሴ የገለጹት። በአጠቃላይ በተያዘው በጀት ዓመት በ15 ከተሞች ስርዓቱ ሙሉ ለሙሉ እንደሚተገበርም ተናግረዋል። በተጨማሪም ኢንስቲትዩቱ ከከተማና መሰረተ ልማት ሚኒስቴር ጋር በመሆን በዘንድሮ በጀት ዓመት የ18 ከተሞች የዲጂታል ስርዓት ዝርጋታ ዝግጅት ስራዎች መጠናቀቁን ኃላፊው ጨምረው ተናግረዋል። አድዋ፣ አምቦ፣ አዲግራት፣ ሽሬ፣ አክሱም፣ መቀሌ፣ ወልዲያ፣ ወልቂጤ፣ ባቱ፣ ቦንጋ፣ ፍቼ፣ ጋምቤላ፣ ጅንካ፣ ከሚሴ፣ ሮቤ፣ ሸገር፣ ወራቤና ወሊሶ የዝግጅት ስራ የሚከናወንባቸው ከተሞች መሆናቸውም ታውቋል። እንደ አቶ አግማሴ ገለጻ የ18ቱ ከተሞች ስራ በ2019 ዓመት እንደሚጠናቀቅ ጠቁመዋል። የዲጂታል አድራሻ ስርዓት ለዲጂታል ኢትዮጵያ 2025 ስትራቴጂ ትግበራና ለዲጂታል ኢኮኖሚ ግንባታ ወሳኝ ሚና እንደሚጫወት መግለጻቸው ተዘግበዋል። ዲጂታል አድራሻ ስርዓት አቅጣጫ ከመጠቆም ባለፈ እቃ ለማድረስ አምቡላንስ፣ የኤሌክትሮኒክ ግብይት፣ መንገዶች፣ መሰረተ ልማቶችና ሌሎች አገልግሎቶችን በኦንላይን ተደራሽ ማድረግን ጨምሮ ዘርፈ ብዙ ጠቀሜታ እንዳለውም አብራርተዋል። በ10 ዓመቱ መሪ ልማት እቅድ 73 ከተሞችን የዲጂታል አድራሻ ስርዓት ተጠቃሚ ለማድረግ እቅድ ተይዞ እየተሰራ እንደሚገኝም ስራ አስኪያጁ ጠቁመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።